ቤሌን እማይሆን ውስጥ ገብተሻል። ካንተ መራቄ ነውልህ? ሰላምን ለመጠቅ መሞከሬ ነውልህ? ሰላም እንዳጣና እማይሆን ውሳኔ እንደወስን ካደረግሽኝ በኋላ ነው ደህና ነህ የምትይኝ? አታስብ። የት ወጣ የት ገባ የምትለው ቤሌን ሞታለች። የኛምን ሚስጥረኝ ብላ የምጠራ ቤሌን ልብ ውስጥ ሞታል። የዚህን ያህል የጨከንሽው? የራስን የጭካኔ ብዛት በቅድሚያ በቆጠርክ። ከዚህ በኋላ ዳግመኛ ላይ እንካትኝም። ሰላም ይሰማኝ ቦታ አግኝቻለሁ። እዛ እየሄድኩ ራሴን አዳምጣለሁ። የት? ማወቅ አስፈላጊ ያልሆነ ነገር እንድነግር አጠብቅ። ቆይ ቤሌ እንደዚህ አይነት ሰው ነሽ? ሁሉም ሰው እኮ ለክፉ ጊዜ ደብቃ ኖሮ ማንነት ይኖረዋል። ደካማ ጎናችን ሲታወቅ ነው ብዙ ሰዎች ጊዜ ማሳለፍ ያደረጉን። አረ ምን አይነት ወሬ ነው የምታወሪው? አዟምን ባለቤት ቀርና ተሰኝ ክፍሌ ለቀት ወጣ። ባለቤትህ? ዋሻው ንገረኛ። በአደባባይ ሲመሰክራት አልነበር እንዴ? ለነገሩ እኔ ጥፋተኛ አንተ አይደለህም። እኔ እንድቀርቢ ሞክሬያለሁ፣ ግን ደግሞ ራስ ወዳድ ስለሆንሽ አይገባሽም። አንቺ ያልሽውን መንገድ እኔም እከተላለሁ። መልካም መንገድ ተመኘሁልህ። ልጅ ደብቆ ማሳደግ ከባድ። በሱ ያየሁት ፈተና በማንም አላየሁት። አሁን ላይ እኮ አድጎልሻል እመቤቴ። የፈለገ ቢሆን ልጅ ጥቅም ያለው ነገር ነው። ብቻ ከመሆን ያድናል። ምን አለ እኔ አንቺ ጣ በደረሰኝ ብዬ ተመኘሁ። እንዴት እናት ዛራ? አየሽ፣ ለአንዱ ቁስል የሆነው ነገር ለሌላኛው ያላገኘው ምኞት ነው የሚሆነው። እባክሽ ዛራ፣ ምንድነው ለማለት የፈለግሽው? በደንብ አስረጅኝ። እመቤቴ፣ እስካሁን ደብዛውን ያላገኘሁት የጠፋችብኝ ልጅ አለች። አቤት፣ ጠርታችሁኝ ነበር? አዎ ቤሌን። እሺ መጥቻለሁ። ምን ነበር? ቆይ ለምንድን ነው ክፍልሽ የምትቀመጪው? ማለቴ ቤት ውስጥ እንግዳ አለ እና ለምንድን ነው ወጥተሽ ማትጫወቺው? ስላሰብሽልኝ አመሰግናለሁ፣ ግን በቤተሰብ መሀል ጣልቃ መግባት አልፈልግም። ያው አንቺ እዚህ እስካለሽ ድረስ ቤተሰብ ነሽ። ባሮክ ደግሞ በጣም ደስ የሚል ሰው ነው እና ሁላችንም እሱን መንከባከብ ይኖርብናል። አዎ ቤሌን፣ ወንድሜ እንዲደብረው አልፈልግም። ሁሌም እንድጫወት ነው የምፈልገው። ነው ወይስ እሱ ወደዚህ ስለመጣ ደብሮሻል? አቶ አመን ከኔ ጋር ምንም አልገናኘውም። እንደውም ስለመጣ ደስ ብሎኛል። ከጨረሳችሁ ልሂድ? አይ ገና መቼ አወራን። ያው እኔ ግን ጨርሻለሁ። መልካም ቀን። ቆይ እንዴት ነው የሚያደርጋት? ተያት ማርያ፣ እንደፈለገች መሆን ትችላለች። የእናት ዛሃራ ልጅ ገና ልጅ እያለች መጥፋቷና በዚህ በኩል ደግሞ ቤሌን በልጅነቷ እናቷን እንኳን በደንብ ምስሏን ሳታይ መለያየታቸው የተገጣጠመባችሁ ነገር ካለ እስቲ ኮሜንት ላይ አስቀምጡልኝ። በሌላ በኩል ቤሌን አዲስ ከመጣው የአምናን ወንድም ጋር ይጣመሩ እያላችሁ ብዙዎቻችሁ አስተያየት ሰጥታችኋል። እሷም ደግሞ የዋዛ አልነበረችምና አምናን ወደ ክፍሏ ገብቶ አሁን ተረጋግታለች፣ በዚህ ሰዓት እሷን ማውራት አለብኝ፣ በቃ ኩርፊያችን ከዚህ በኋላ ይበቃናል ብሏል። ነገሩ ግን እንደዛ ቢያስበውም ልክ ወደ ክፍሏ እንደገባ ቤሌን በጣም ተቀይራና ሌላ ሰው ሆና ነበር የጠበቀችው። የመጀመሪያው እልሃችን ሁለታችንም በዚህ መልኩ የትም አያደርሰንም እንታረቅ አይነት ነበረ የሱ ሐሳብ ይዞ የመጣው። አምናን እንደዛ ይበላት እንጂ ቤሌን ግን በጣም ተናዳ ነበረ። አሁን ላይ ሚስት አለ፣ እሷን አታስጠብቃት፣ ወደ እሷ ሄድላት እያለችው ነው። ለምን እንደዛ አልሽ እንኳን ብሎ ቢጠይቃትም ግን ያው ሰው ፊት እንኳን እንደዛ አራት ስንበላ አንድ ላይ ሚስትህ ናት ተብሎ ሲነገርህ ራስህ አረጋግጠህላቸዋል። ስለዚህ እውነትም ሚስት ናት። ከዚህ በኋላ እኔ እናንተ አንድ ላይ መሆን አይጠበቅብንም። የድሮዋ ቤሌን አይደለሁም። አሁን ላይ ያንተን ሁኔታ ከዚህ በኋላ ጨርሼዋለሁኝ። አንተን ልክ እንደ ሚስጥረኛ እያለች የምትጠራዋ ቤሌን የለችም ትሏለች። አምናም በዚህ ላይ በጣም ነበር የተናደደው። ለነገሩ የማን ጥፋት ነው ብላችሁ ነው የምታስቡት? አምናን ባለቀ ሰዓት እንኳን ሄዶ ለማግባባትና ለመታረቅ ቢፈልግም ግን እንደረፈደ ቤሌን ነግረዋለች። አብዛኞቻችሁ ግን ልክ አምናንን እንደ ጥፋተኝነት አይታችሁ ብዙዎቻችሁ አስተያየት ስትሰጡን የነበረው አምናን ሊቀናና ሊናደድ የሚችለው ቤሌን አዲስ ከመጣው የአምናን ወንድም ጋር አንድ ላይ ስትሆን ነው ብላችኋል።
አዲስ የመጣው የአምናን ወንድም ምንም እንኳን አስተዳደጉ በደንብ ባይታወቅም ግን አሁን ላይ ሙሉ ለሙሉ የበቀል ሰው ብቻ ነው የሚሆነው። አምናን የሚወዳቸውን ነገሮች መንጠቅ፣ አምናን በልጅነቱ እያሳለፈ ያደገውንና ምቾቱን እንዳለ በተቃራኒው ሊያስከፍለው ይፈልጋል። የሁለቱ የኋላ ታሪካቸውን አሪፍ አድርጌ ልንገራችሁ። ሁለቱ እንግዲህ ትክክለኛ ወንድማማቾች ናቸው። ነገር ግን የአምናን እናት የሆነ ያጠፋችው ጥፋት አለ። ለምሳሌ ሁለቱንም ራሷ ብትወልዳቸውም የተለያየ አባት ሳይኖራቸው አይቀርም። ስለዚህ የአምናን አባት በዚህ ሁኔታ ላይ ያንን ነገር እንዳያውቅ ብላ አዲስ የተወለደውን ልጅ በድብቅ እንዲያድግ ታደርገዋለች። ያ ማለት አሁን ያደገውን ባሮክን። ይሄ ልጅ ታዲያ ገና በልጅነቱ ሲያድግ የማን ልጅ እንደሆነ መጠየቁ ስለማይቀር ተደብቆ ወይንም ደግሞ ማንም ሰው እንዳያየው ተደርጎ ነው ያደገው። ልጁ እየገባው ሲመጣ የሆነ ነገር ይገባዋል። ያም ደግሞ ሀብታም እንደሆነና ምናልባት የሷ እናት ትክክለኛ ሀብታም እንደሆነች በዛ ላይ አምናን የሚባል ልጅ እንደወለዱ እሱ ወደዛ ቤት ውስጥ ተቀላቅሎ መኖር መፈለጉና ወደዛ ቤት ውስጥ ተቀላቅሎ ከና አምናን ወንድሙ ጋር አንድ ላይ መኖር ከፈለገ ያ ቤተሰብ እንደሚረበሽ ይነገረዋል። ያ ማለት አምናን እንግዲህ እሱ እየኖረ ያለው የተንደላቀቀ ህይወትና ከሀብታሞች ጋር አንድ ላይ ነው። አምናን ከእናቱና ከትክክለኛ አባቱ ጋር አንድ ላይ ቢኖርም ግን ይሄ ልጅ እየተሰማው የሚመጣው ነገር አለ። ገና ልጅ እያለ ለምን እኔ ሰቃያለሁ? እኔንም እሱንም እሷ ናት የወለደችን። እኔን እንድሰቃይ እያደረገችኝ እሱን እንደዚህ እያንበላጠጠች ለምንድን ነው የምታሳድገው የሚለው ጥያቄ ይመጣበታል። የገባውም ነገር ደግሞ ቢኖር አምናን እዛ ቤት ውስጥ የተንደላቀቀ ህይወት እንዲኖር ምክንያት የሆነው እሱ እዚህ መደበቁና ብቻውን እንዲኖር መደረጉ ነው። ያ ማለት ይሄ ልጅ ተቀላቅሎ ወይንም ወንድሜ ብሎ ወደሱ መሄድ ከሆነ ያው እናትየው ምንም እንኳን የምታቀው ሚስጥር ቢኖርም በዛ ሰዓት አባትየው ይሄኛውን ልጅ ከየት ነው የወለድሽው ብሎ ሁለቱንም ያባረራቸዋል ማለት ነው፣ አምናንም እናቱንም ጭምር። ስለዚህ ያ ልጅ ተሰቃይቶ ማደጉ ግዴታ ይሆንባቸዋል ማለት ነው። እናትየው መደበቅ የፈለገችው ትዳሯ እንዳይፈርስ ነው። ትዳሯ የሚፈርሰው ደግሞ ያው ከፈረሰ አምናንም ሆነ እሷም ከባለቤታቸው ተለያይተው ስለሚኖሩ እነሱም የደሃውን ኑሮ ይቀምሱታል። ልጁ ያደገ ሲመጣ እኔ ለዚህ መሰቃየቴና እኔ ተደብቄ መኖሬ አምናን የተንደላቀቀ ህይወት እንዲኖር አድርጎታልና አሁን ላይ አስከፍለዋለሁ እያለ ነው። ምንም እንኳን ዘግይቶ ቢመጣም ወንድሙ መበቀል የሚፈልገው ትክክለኛ እናቱንም ቢሆን ግን እሷ አሁን ላይ በህይወት የለችም። ሞታለች ተብሎ እንኳን ከተነገረው በኋላ ለቅሷንም ጭምር አልመጣም በጭራሽ። ያን ያህል ጨክኖባታል እናቱን ገና በልጅነቱ ጥላኝ ስለወጣች እንደ ሴቶች ዕቃ ያጠብኩና እንደ ልጅ እየተረገጥኩኝ ነው ያደኩት። ያን ሁሉ እያንዳንዱን ነገር አምናንን ወንድሜን አስከፍለዋለሁ ብሏል፣ ዝቷል። መጀመሪያ ግን በቂ ገንዘብ ማግኘት ስለሚፈልግ አምናንን ከድርጅቱ የተወሰነ ፐርሰንት ከሱ መውሰድ ይፈልጋል። በቀላሉ ይሄን ሁሉ ሚስጥር የምታውቀው አክስቱ ብቻ ነች። ይሄንን ነገር ደግሞ እየፈራችም እያለቀሰችም ማስተካከልና ማስቆም እንደማትችል ገብቷታል። ምን ማድረግ ትችላለች? መሃል ላይ ደግሞ አምናን እንግዲህ ከቤተሰቦቹ ጋር በሰላም እየኖረ ባለበት ሰዓት ላይ ከቤሌን ጋር ብቻ ነው የተጣለው። ሁለቱም አጋጣሚ የእልህ ጉዳይ ሆኖባቸው እንጂ እየተፈራሩ የተወሰኑ ቀን ካሳለፉ በኋላ አምናን አሁን ላይ ከቤሌን ጋር መኮራረፋችን ይበቃናል፣ መታረቅ አለብን ብሎ ክፍሏ ገብቶ ቢያናግራትም ረፍዶበት እንደሆነ ይነገረዋል። አምናን ምንም እንኳን ብታኮርፈኝም ተመልሳ ትታረቀኛለች ብሎ ቢያስብም ቤሌን ግን ይሄ ነገር ይበቃኛል፣ ከዚህ በኋላ እኔ እናንተ እንደዚህ መቀጠል የለብንም፣ አንተም ቢሆን የራስህን ሚስት መንከባከብ አለብህ፣ ደግሞ አዲስ የመጣውን ወንድምህን ተንከባከቡ ብለህኝ የለ ወደሱ ሄዳለሁ ብላ ነገሩን ታደንቀዋለች። ቤሌም ባህሪዋ እየተቀየረ የመጣው ሰሞን አሁን ላይ ውጪ እየወጣችና ንፋስ እየወሰደች ራሷን ማዳመጥ ጀምራለች። ራሴን በዚህ መልኩ ነው መቀጠለው ብላለች። ነገሮች በዚህ ከቀጠሉና ምንም ተስፋ እንደሌላት ከሆነ ከዚህ ቤት ለቅቄ እወጣለሁ ብላ ለወይዘሮ ወይንም ለእናት ዛሃራ ስታማክራት ነበረ። እናት ዛሃራ ሁሉንም ነገር እንኳን እርግፍ አድርገሽ ብታዩ እኔን እዚህ ቤት ውስጥ ጥለሽ መውጣት አትችይም፣ ለኔ ብለሽ እንኳን እዚህ መኖር ይጠበቅብሻል ትላታለች። ያኔ ግን ብሌን ወዲያውኑ ካንቺማ ተለይቼ የትም መሄድ አልፈልግም፣ አብረን እዚሁ እናሳልፋለን፣ ብቻ ነገሮች አይከበዱኝ ነው እያለች ያለችው።
ሜርሲ 2 ቀን ውጪ ነበረ ቆይታ ወደዛ ቤት ውስጥ የተመለሰችው። አዳዲስ ነገሮችን ሰምታለች። እዚህም ደግሞ ያው ያክስቷ ልጅ እንደመጣና ተደብቆ ያደገ ልጅ እንዳለም ጭምር ሲነገራት በቀላሉ ማመን እንደማትችል ለማሳየት ሞክራለች። ከመች ጀምሮ ነው ደግሞ አክስቴ ልጅ ያላት ወይንም ደግሞ በዚህ ሁኔታ ላይ መቼም ቢሆን እውነት የማይመስል ነገር ሰምታለች ማለት ነው። ባሮክን ወዲያው ብትተዋወቀውም የዋዛ የተደበቀ አንድ ነገር እንዳለ ስለገባት ጊዜው ሲደርስ እውነቱን እንደምታውቅ በራሷ ተማምናለች። ሜርሲ በዚህ ሁኔታ ላይ ታቋታላችሁ። የውሸትና ነገሮችን እሷን መቼም አይሸውዷትም። እሷ የተንኮሎች ጠንሳሽ ዋነኛዋ ስለሆነች ማንም ሰው መጥቶ ወሬ ስላወራ ብቻ አንዳቸውን ማመን ትችላለች ማለት አይደለም። ስለዚህ የባሮክን ትክክለኛ ምክንያት እዚህ ቤት ውስጥ መኖሩንና የማን ትክክለኛ እናት እንደሆነ ሜርሲ ቀድማውኑ ትደርስበታለች። ብትደርስበትም ግን አምናንን ነግራው እሱን ልታድነው የምትችልበት ምክንያት የለም። አምናን የባሰው ነው እንዲጎዳ ስለምትፈልግ ባሮክን ታግዟለች። ማድረግ ያለበትን ሁሉ ነገር እንዳለ አብራው የምታደርግ ይሆናል። አሁን ላይ አምናን ቶሎ ብሎ ከቤሌን ጋር የማይታረቅ ከሆነና አንድ ላይ ካልሆኑ በጣም የከፋ አደጋ እሱ ላይ ይደርስበታል። አምናን በራሱ በኩል የሚያስበው እኔ እያንዳንዳቸው ጠላቶችን ከዚህ ቤት አስወጥቻለሁ፣ አሁን የቀረ ነገር ስለሌለ በእኔ ሁላችሁም መተማመን ትችላላችሁ ብሏቸዋል። ነገሩ እንደዛ አይደለም። እያንዳንዳቸው ምክንያቶችና ጥፋቶች ራሳቸውን እየቀያየሩ እየመጡበት ነው። ምንም እንኳን እሱ ተዘጋጅቻለሁ ከዚህ በኋላ አንዳቸው እኔን ማጥቃት አይችሉም ብሎ ቢያስብም ምን ታስባላችሁ? አምናን ከወንድሙ ጋር ትልቅ ጦርነት ውስጥ ሊገባ ነው። ዋነኛ ጠላቱ አሁን ወንድሙ ብቻ ነው። ባሮክን በምን መልኩ ሊቀይረው ይችላል? አምናን ምንም እንኳን ወንድሙ ቢሆንም አሳምኖት ይቅርታ አድርጎለትና አንድ ላይ ይቅርታ ብሎት ሊክሰው ይገባል እንጂ ከወንድሙ ጋር እሱ ጦርነት ስለጀመረ ብቻ አብሮት አይጀምርም። የሁለቱም ልዩነት ያስታውቃል። አምናን ተንደላቆ ነው ያደገው። ይሄኛው ልጅ ደግሞ በተቃራኒው አምናን ተንደላቆ እንዲያድግ እሱ መሰቃየትና ሌላ ህይወት ለሱ ያልተፈጠረውን መሆን ነበረበትና እንደዛ ሆኖ ያደገል። አሁን ላይ ሙሉ ለሙሉ በበቀል ተሞልቷል። ማድረግ የሚችለው ነገር ቢኖር ወንድሙን ማስከፈልና እያንዳንዱ የተደረገበትን ነገር ለሱ ማሳየት። ጨዋታውን የተጀመረው አምናንን ለብሌን ብቻ የምትመኙት ሰዎች ቻናሉን ሰብስክራይብ፣ አይ አምናን ጥጋበኛ ስለሆነ አዲሱ የመጣው የአምናን ወንድም ነው ለብሌን የሚገባው የምትሉ ደግሞ ቪዲዮውን ላይክ እያደረጋችሁት የማንኛችሁ እንደሚበልጥ በዚሁ ቪዲዮ አብረን እናያለን። ሌሎቻችሁ ታዛቢ ነኝ እያላችሁ ኮሜንት ላይ የራሳችሁን ሐሳብ መስጠታችሁን አትርሱ። አምናን በዚሁ አጋጣሚ ገና ወንድሙ ከመጣ በአንድ ቀን ውስጥ በብሌን ጉዳይ በጣም እየቀና መጥቷል። ይህስ ምን ያላስደስቷችኋል? እዛው ላይ ደግሞ አብዛኞቻችሁ በክፍል 39 አምናን ምንም እንኳን ትዝ ባይለውም ወይንም ደግሞ በደንብ ባያያትም ብሌን በጣም አምሮባት ነበረ። ምን ያህል ብዙዎቻችሁ አውቃችኋል ይሄንን ጉዳይ። አምናን ወደ ቤቱ ወንድሙ ገብቷል። እስቲ በክፍል 40 ይፈጠራሉ የሚሉትን ነገሮች እያነሳን ሐሳባችሁን እናንተም ኮሜንት ላይ እየሰጣችሁን በዚሁ ላይ ደግሞ በደንብ ይበልጥ እንዲያጓጓችሁ አሪፍ ሐሳቦችን አነሳለሁ። የመጀመሪያው ነገር አምናን ወደዛ ቤት ውስጥ የመጣው ትክክለኛ ወንድሙ ነው። አምናን ግን እየተዋሸው ነገር አለ። አያትየው ወይንም ደግሞ አክስቱ በዚህ ሁኔታ ላይ ልጄ ነው ብላ ያስተዋወቀችው ትክክለኛ ወንድሙ ነው። ነገር ግን ውጪ ያለው ይሄ ወንድሙ በጣም አውሬና አደገኛ የሆነ ሰው ስለነበረ የአምናን እናት ከዚህ በፊትም ቀድማ ሁለቱን አለያይታ ነበር ያሳደገቻቸው። ነገር ግን ሁለቱም የሚያሳዝን ነገር ቢኖራቸውም አንደኛው ውጪ ያለው የተገፋው ትክክለኛው የአምናን ወንድም አደገኛ የሆነበት ምክንያት እናቱን ለመበቀል ሲል ብዙ ነገሮች እንደሞከረና ሁለቱ መቼም ቢሆን መገናኘት እንደሌለባቸው የአምናን እናት አስጠንቅቃታለች ለገዛ እህቷ። ነገር ግን ይኸው ከውጭ ያለው ሰውዬ በጣም አደገኛ ከመሆኑ የተነሳ ወንድም እንዳለው ቀድሞ ስላወቀ ካልተገናኘሁት እያለ ሲያስቸግራት ወዲያውኑ አስተዋውቃለሁ ግን እኔ ትክክለኛ ወንድሙ ነኝ እንዳትለው በጣም ነገሩ እንዳለ የከረረ ይሆናል ብላ ነበረ። ለምንድነው እሷ እስከ ማልቀስ ድረስ ያደረሳት? እህቷም ቢሆን ወይንም የአምናን እናት መቼም ቢሆን አምናን ልጄን እንዲያገኘው አልፈልግም፣ ሁለቱ ተገናኙ ማለት ይጋደላሉ ያለችበት ርዕስ ምንድነው?
ገና ወደዛ ቤት ውስጥ እንደገባ ለተንኮል እንደመጣ የሚያስታውቀው ይሄው ወንድም ተብየው ሲያቅፈው እንኳን አሽሙር ሲይዝበት ወይንም ደግሞ ሲያሽጓጥጥ ነበረ። ያ ማለት ለበቀል የመጣ ይመስላል። ነገር ግን ልጄ ነው ብላ ያስተዋወቀችው የአምናን አክስት በዚህ ሁኔታ ላይ ምን ያህል ጊዜ ሊቀጥል እንደሚችልና ትክክለኛ ወንድሙ መሆኑን አምናን ያወቀ ጊዜ ሊጎዳ ይችላል። በደንብ መፍራት አለባቸው ይህን ሰውዬ። እናቱ ራሱ የገዛ ልጇን የምትፈራው ምን ያህል ጨካኝና አውሬ ሊሆን እንደሚችል በዚህ ሁኔታ ላይ መገመት አያቅታችሁም። እንበለውና እንግዲህ ወንድሜ መተዋወቅ እፈልጋለሁ ወደዛ ቤት ውስጥ የገባው ብዙ ስራዎችን ከዛ በኋላ ሊሰራ ይችላል። ትክክለኛ ወንድሙ መሆኑን አምናን ያወቀለትስ ምንድነው እሱን ተከትሎ ሊመጡ የሚችሉ ሚስጥሮች? ለምሳሌ ትክክለኛ ወንድሙ እንደሆነ ካወቀ ለምን ከዚህ በፊት ተለያይተው እንዳደጉና ለምን መደበቅ እንደፈለገች እናትየው አምናን ማጣራት ይጀምራል። ያንን ሁሉ ነገር ሲያጣራ ግን አምናን አንድ ነገር ይደርስበታል። ምናልባት የገዛ ወንድሙ ያኔ ልጅ እያለ ወይንም እያደገ ሲመጣ ብዙ መጥፎ ነገሮችን እንደሰራ ሊደርስበት ይችላል። እናቱ ላይም ሊያደርስ የሚችለው ነገር ሊኖር ይችላል። አባቱም እንደዛው። ያኔ አምናን ለካ ይሄ የገዛ ወንድሜ ጠላቴ ነው ብሎ ሊያስብ ስለሚችል ወዲያውኑ ወደ ጦርነት ይገባሉ። ወንድሙም ይዋዛ አልነበረምና ሆን ብሎ ድንገት ወንድሜን እፈልጋለሁ ብሎ ወደሱ ቤት ውስጥ ሲመጣ አንዳች ጥቅም ፈልጎ እንጂ እንደዚሁ የሱን ፍቅር ፈልጎ ቢሆን ኖሮ ገና ሲመጣ አቅፎት በሰላም እያለቀሰ እንኳን ሰላም ሊለው ይገባ ነበረ። ወንድምነቱን ከዚህ በፊት እያወቀ ደብዛውን አጥፍቶ እስካሁን ድረስ ቆይቷል። ነገር ግን ከአምናን የሆነ ነገር ስለሚያስፈልገው በዚህ ሰዓት ላይ ሆን ብሎ ወንድሜን ለመተዋወቅ ብሎ ሲመጣ እባክህን ትክክለኛ ወንድሙ እንደሆን ካታሳየው ትጋደላላችሁ ወይንም የማይሆን ነገር ይፈጠራል ብሎታል። ከሁለት አንዳቸው ያጠፉት ትልቅ ጥፋት አለ። በአምናን በኩል ምንም ነገር ባይኖርም ግን አሁንም ወንድምየውን የጀርባ ታሪኩንና ምን እያሳለፈ እንደመጣ ምናቀው ነገር የለም። ወደዛ ቤት ውስጥ ሲመጣ አሁን ለአምናንም ጥሩም አይደለም። ቤሌንም በዚህ ሰዓት ላይ ሰው በሚያስፈልጋት ሰዓት ላይ አምናንም ብዙ ጊዜ ለመታረቅ ብትሞክርም ግን እሺ እያላት አይደለም። አምናም እስካሁን ድረስ እንዳኮረፈ ነው። መጨረሻ ላይ እንግዲህ ኩርፊያውም ለቆት ቢሆን ክፍሏ ሲገባ አላገኛትም። ወዳውኑ እናት ዛህራን ሄዶ ሲጠይቃት እናት ዛህራ ደግሞ ሰሞኑን ስልክ እያወራች እንደነበረና አሁን ልታገኘው የፈለገችው ሰው እንዳለ ወዲያውኑ ተናግራ አምናን እንዲቀናት አድርገዋለች። እናት ዛህራ ጥሩ ነገር ነው ያደረኩት ብላ ነው ያሰበችው። ነገር ግን ይሄ ጥሩ ነገር እንዳልሆነ ላስረዳችሁ። አምናን በዚህ ሁኔታ ላይ ለካ እሷም ቢሆን ሌላ ግንኙነት ጀምራለች ብሎ የባሰ ሊያኮርፋት ይችላል። ለምሳሌ ቢያገኛትም ከማን ጋር ልትገናኝ ነበር የወጣሽው ብሎ ሲጠይቃት አይ እኔ ከማንም ጋር አልተገናኘውም ስትል እናት ዛህራ ሆን ብላ ይሄንን ነገር እንደዋሸች ይደርስባታል። በዛን ሰዓት አስቡት። አሁን አምናን ለምን ዋሸችኝ፣ ለምን እንደዚህ ማድረግ ፈለገች ብሎ እሷን ተመልሶ መቆጣቱ አይቀርም። አምናን ግን ከነዚህ ነገሮች ውስጥ ወዲያውኑ በፍጥነት እንዲመለስ የሚያደርገው አንድ ነገር አለ። የገዛ ወንድሙ እዛ ቤት ውስጥ መኖር ጀምሯል። ገና እንደገባ አይኑን የጣለባት ያው ቤሌን ላይ እንደሆነ አይታችኋል። ቤሌን ላይ እርሱ አይኑን ይጣል እንጂ ከዚህ በኋላ እሷ ጋር መሄዱን የሚቀጥልበት ይሆናል። ምክንያቱም የገዛ ወንድሙ አገባት የሚላትን ልጅ ወይንም አብሮ አደጉ ሚስቱ መስለዋለችና እሱ ከሷ ጋር የሚሄድ ከሆነ እቺ ብሌን ተብዩዋ እንግዲህ ብቸኛ ሴት ስለሆነች እኔ እሷን መቅረብና እሷን መጀንጀን ይኖርብኛል ይላል። ልጁ አምባገነን ነው። እየቆየ ሲመጣ ቤሌንና አምናን ግንኙነት እንዳላቸው ወይንም ፍቅረኛሞች እንደሆኑ እንኳን ቢያውቅ የዋዛ ቤሌንን የሚተዋት አይሆንም። አምናን ገና ከመጣ ከወንድሙ ጋር ብዙ የሚያጋጫቸው ነገር እያለ የሚጀምሩት ግጭታቸውን ወይንም ደግሞ ጦርነቱን ጠላትነታቸውን የሚጀምሩት በቤሌን ጉዳይ ይሆናል። አይበለውና ቤሌን ይሄንን አዲሱን የአምናንን ወንድም በደንብ ተግባብታና ብዙውን ጊዜ ከሱ ጋር አሳልፋ የሆነ ቀን አንዳቸውን መምረጥ ቢኖርባት አምናንን ብትመርጠው አንደኛቸውን ሰውዬ ወደ አውሬ ትቀይሯለች ማለት ነው። ለምሳሌ አምናንን ብትመርጠው የአምናን ወንድም ወደ አውሬነት ይቀየራል። እሷን ቀምታኛል፣ እሷን ማስመለስ አለብኝ ብሎ መጥፎ ነገሮችን ማድረግ ይጀምራል። አምናን ድጋሚ ይህንን ነገር ሳያውቅ እሱ ሳይመረጥ ቀርቶ የገዛ ወንድሙ በቤሌን ቢመረጥ አምናን ወደ አውሬነት ተቀይሮ እንዴት ሚስቴን ይቀማኛል፣ እንዴትም ወዳትን ልጅ ይቀማኛል ብሎ አሁንም ቢሆን ጦርነት ውስጥ መግባታቸው አይቀርም።
በሌላ በኩል እዛው ቤት ውስጥ ያለችው አክስቱ የአምናን አክስት ብዙ የምታውቀው ሚስጥር አለ። ከእህቷ ጋር አንድ ላይ ሆኑ የደበቁት እድሜ ልካቸውን ማናቸው ማወቅ የለባቸውም የሚባሉትን ሚስጥሮች እርስ በርስ ተነጋግረው ቃል ተገባብተዋል። ከዛ ውስጥ አንደኛው የሚሆነው ከገዛ እህቱ ጋር እነዚህ ሁለት ወንድማማቾች አምናንና ይሄኛው ሌላኛው ባሮክ የሚባለው ውጪ ያደገው ልጁ በጭራሽ እንዳታገናኛቸው፣ በጭራሽ እንዲተዋወቁ አልፈልግም ብላለች። እድሜ ልካቸውን ከተገናኙ እንደሚጋደሉና አንዳቸው እንደሚሞቱ የገመተችበት የሆነ የተፈጠረ ሚስጥር አለ። ያ ሚስጥር ምን ሊሆን ይችላል? ስለ አባታቸውም በደንብ ተወርቶ አያውቅም። ነገር ግን ምናልባት ከአባታቸው ጋር የሚያገናኛቸው የሆነ ነገር አለ። ገና በልጅነታቸው ሲለያዩ አምናን ሀብታም ሆኖ ያደገና ልጥጥ ብሎ ወይንም እየተዝናና ያደገ ሰው ነው። በተቃራኒው ግን ወንድሙ ምናልባት ከዛ ቤት ከተባረረ በኋላ እየተሰቃየ ያለ ልጅ ወይንም ተሰቃይቶ ያደገ በጣም ዝቅተኛ ኑሮ እንደዛ አድጎ ነገር ግን ካደገ በኋላ አምናንን ሊበቀለው የሚፈልግ ሰው ሊሆን ይችላል። አንደኛው ምክንያቱ ይሄ ነው። እሱ ሀብታም ሆኖና እየተንበላጠጠ ነው ያደገው። እኔ ግን የገዛ ወንድሙ ሆኜ ወይንም ደግሞ የሱ ቤተሰቦች እኔ እንድሰቃይና እንድጨቆን አድርገው ያሳደጉኝ ከዛ ቤት ስለወጣው ነው ብሎ ሊያስብ ይችላል። ካደገ በኋላ ምን ይታወቃል? የገዛ እናቱን ካገኛት በኋላ ለምን እኔን ከቤት አስወጣሽኝ? ለምን አባረርሽኝ? ለምን እንደዚህ አይነት ህይወት እንድኖር አደረግሽኝ? ብሎ እሷን ከተቆጣት በኋላ ወንድሜን አስተዋውቅኝ እገድለዋለሁ ብሎ ዝቶ ሊሆን ይችላል። ልክ ያኔ ይሄንን ነገር ከዛተ በኋላ እናትየውም ሳታስበው ሁለቱ መተዋወቅ የለባቸውም ይገልብኛል ወይ ይጋደላሉ ብላ ለገዛ እህቷ የነገረችው በዚህ ምክንያት ሊሆን ይችላል። እንደዛ ከሆነ ግን ይሄ የገዛ ወንድሙ ወደዛ ቤት የመጣው አምናንን ሊበቀለው ይችላል። የኔን ህይወት እኔ ተንደላቅቄ እንዳልኖር ያደረከኝ አንተ ነህ፣ አንተ ስለተወለድክ ነው እኔ ከዛ ቤት የወጣሁት ብሎ ብዙ ምክንያቶች ሊያቀርብ ይችላል። በዚህ ሁኔታ ላይ አምናን ግን የወንድምነት ፍቅር አለበት። አይታችሁ ከሆነ እኔ የገዛ ልጄን አስተዋውቃለሁ ስትለው አክስትየው ወይኔ ወንድም ላገኝ ነው ብሎ በጣም ሲደሰት ነበር አምናን። በዚህ ሁኔታ ላይ አስቡት፣ ትክክለኛ ወንድሙ እንደሆነ ቢያውቅ ሊጎዳው አይፈልግም። ግን እውነተኛ ወንድምነቱን ስለሚፈልግ አምናን ያቀርበዋል። ብዙ ነገሮችን ከሱ ጋር አብሮ ማሳለፍ ይፈልጋል። በተቃራኒው ግን ወንድሙ ጠላቱ ስለሆነ ሊበቀለው ነው የሚፈልገው። በሌላ በኩል የሜርሲን ጉዳት ወይንም ደግሞ የሜርሲን መሸወድ ለመጀመሪያ ጊዜ ነው ያየነው። ሜርሲ ሆን ብላ አሁን ለማማት ጊዜ ሆኖ ብላ ያኔ የገዛ የአምናን አክስት ያዘጋጀለችነትን ወጥመድ ውስጥ ሰፍ ብላ ስትገባ አይታችኋል። የአምናን አክስት ሆን ብላ ያው ሚስጥሮቿንና ተንኮሎቿን በደንብ ስለምታውቅ የሜርሲን ጉዳይ እስቲ አብረን እንማ እያለቻት ወጥመድ ውስጥ ሆን ብላ ስታስገባት ሜርሲ ሰው አገኘው ብላ አሁንም ሰው ማማት ትጀምራለች። እዛው ቤት ውስጥ ያለችውን የአምናን ሀያት መጥፎ ሰው እንደሆነች እዚህ እንደማታስፈልግ እንደውም እንደደበረቻት ሁላ ስትናገር እኔ እንኳን ሆን ብዬ ነበር እንደዚህ አይነት ነገር የምታወሪ ስለመሰለኝ ሰፍ ብዬ ያዳመጥኩሽ፣ ለካ እንደዚህ አይነት ተንኮለኛ ነሽ ብላ ማስጠንቀቂያ ወይንም ሬድ ፍላግ አድርጋት ወዲያውኑ ከሷ እንደማትመጥናትና ለሷ እንደማታግዝ ጭምር ለሜርሲ ትናገራለች። ሜርሲ ለመጀመሪያ ጊዜ ነው እንደዚህ ሰው ሲሸውዳትና እሷም ተንኮሎቿን ለፊት ለአንድ ሰው ያጋፈጠችው። ከዚህ በኋላ ሜርሲ ጉድ ሆናለች። እዛው የና አምናን ቤተሰብ ላይ የሆነ ነገር የሚፈጠር ከሆነ ቀጥታ ዋነኛ ተጠርጣሪ ሜርሲ ነው የምትሆነው። አምናን ምንም እንኳን እዛ ቤት ውስጥ ቤሌንን እስካሁን ድረስ ባይታረቃትም ቤሌን አዳዲስ ተግባራትን እያደረገች ነው። እንደ ከዚህ በፊቱ እሱን መለማመጡን ትተዋለች። እስካላናገራት ድረስ አታናግረውም። እዛ ቤት ውስጥ ወንድሟን ወይንም ደግሞ የአምናን ወንድም እዛ ቤት ውስጥ ሲመጣ እሷን እስካሁን ድረስ አልተዋወቅኳትም ሌሎችን ተዋውቄያለሁ ብሎ ሲናገር ማንም እዚህ ቤት ውስጥ እኔን እንዲያስተዋውቅህ አልፈልግም፣ ራሴ እኔን አስተዋውቃለሁ፣ ቤሌን እባላለሁ እና ያንን እንደተናገረች ወዲያውኑ ደግሞ አዲስ የመጣው የአምናን ወንድም የአምናንን ሚስት ባለቤት እንኳን ተዋውቂያታለሁ ብላ ወደ ጎኑ ባለችው አብሮ አደጉ ሲጠቁም ያኔ ግን ቤሌን አልቻለችም። ተናዳ ምግቡን ጥላ ትወጣለች። እውነት ነው ብላ ሀያትየውም ቀደም አድርጋ ስለተናገረች አምናን በዛ ሰዓት ላይ ምንም ነገር እንኳን ማውራት አልቻለም። እሷ ጥላ ስትሄድ እየተናደደች እንደነበረ አምናን ገብቶታል። ነገር ግን በዛ ሰዓት ምግቡን ጥሎ መነሳት አልቻለም።
ወዲያውኑ የሱ ወንድም ቀበል አደረገና እኔም ወደ መኝታዬ ልሂድ ብሎ ቀጥታ የገባው የቤሌን ክፍል ነው። ከሷ ጋር ሲገናኝ እያለቀሰች ለነበረ በዛን ሰዓት እሷን ለማጽናናትና እንዳታለቅስ ብሎ የኋላ ታሪኳን ማጥናት ይጀምራል። ያ ማለት ወዲያውኑ ወንድሙ አንዲት ጥልቅ የሆነ መረጃ በአንድ ቀን ውስጥ ማግኘት ይችላል። ቤሌንና አምናን የፍቅር ግንኙነት እንዳላቸው፣ ሁለቱ መስማማት ያልቻለችው እቺ አዲሷ አብሮ አደጉ ስለመጣች ጭምር እንደሆነ ስለሚገባው በዚህ ሰዓት ላይ ለኔ በጣም ጥሩ ነው ብሎ ሁለቱን ማስታረቅ ይልቅ ራሱ በደንብ አድርጎ ቤሌንን የሚቀርባት ይሆናል። ለምሳሌ ያለቀሰች ስለነበረ ነይ ወጣ ብለን አንዳንድ ንፋስ እንውሰድ፣ እኔና አንቺ ስለማንተዋወቅ በደንብ እንተዋወቃለን፣ አንቺም ለቅሶሽንና የኋላ ታሪክሽን እንድትረሽ ይፈልጋሉ ብሎ ቢያማክራት ቤሌን እሺ ከማለት ውጪ ምንም ነገር አትልም። በዛን ሰዓት ሰው እንደሚያስፈልጋት ጭምር ታውቃለች። የፊቱ ልጥፍ ላይ ወይንም ደግሞ በክፍል 39 ላይ ያያችሁት የፊት ፎቶ ልጥፉ አምናንና ቤሌን አንድ ላይ መናፈሻ ቦታ ላይ ቁጭ ብለው የራሳቸውን ደስታ ሲካፈሉ ነው። እሱ ከክፍል 40 ላይ የተወሰደ ፎቶ ነው። ክፍል 40 ላይ አምናንና ቤሌን ይታረቃሉ፣ አንድ ላይም ብዙ ጊዜ ያሳልፋሉ። ግን ወንድሙ ጠላቱ እንደሆነ ታውቃላችሁ። እሱን ድጋሚ የሚቀማት ከሆነ ሁለት ሴት ለምን ይይዛል ብሎ ወንድሙ ብዙ ተንኮሎችን ይሰራል። ይህንን ሁሉ በቀጣዩ ክፍሎች ውስጥ እናያለን። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጋችሁ በቅርቡ 1000 እንግባ። እንደዚሁ ሌሎች እያያችሁት ያለው ድራማ ካለ ኮሜንት ላይ ስሙን እያስቀመጣችሁልኝ በቅርቡ ብዙ እይታ ያለውን ወይንም ሰፊ ኮሜንት የተሰጠበትን ድራማ እንደዚሁ አሪፍ አድርጌ የማቀርብላችሁ ይሆናል። እስካሁን አብራችሁኝ ያላችሁ ከልብ እያመሰገንኩኝ በሌላ ቪዲዮ በቅርቡ አብረን እንገናኛለን። እስከዛው መልካም ጊዜ ብያለሁኝ።